ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የኦሪየንታል አብያተ ክርስቲያናት ጉባኤ በጀርመን በርሊን መካሄድ ጀመረ። የጉባኤው ዋና ዓላማ በኦሪየንታል አብያተ ክርስቲያናትና በጀርመን ወንጌላዊት ቤተክርስቲያን መካከል ያለውን ግንኙነት ለማጠናከር መሆኑ የተገለጸ ሲሆን ጉባኤውም መጋቢት 17 ቀን 2017 ዓ.ም በህንድ ማላንካራ ኦርቶዶክስ ቤተክርስቲያን ፓትርያርክ የመክፈቻ ጸሎት በጀርመን ዋና ከተማ በርሊን ተጀምሯል። መጋቢት 19 ቀን 2017 ዓ.ም ድረስ በሚካሄደው በዚህ ጉባኤ በውጭው ዓለም በተለይ በጀርመን ያሉ ኦሪየንታል አብያተ ክርስቲያናት አባላት የየራሳቸውን ተሞክሮ የሚያቀርቡበትና ውይይት የሚደረግበት ይሆናል ተብሎም ይጠበቃል። በጉባኤው የአምስት አህያት ቤተክርስቲያናት ተወካዮች የተገኙ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖትን በመወከል ብፁዕ አቡነ ዲዮናስዮስ የጀርመንና አካባቢው ሀገረ ስብከት ሊቀ ጳጳስ ተገኝተዋል። ጉባኤውን በጸሎት የከፈቱት ብፁዕ ወቅዱስ አቡነ ባስልዮስ ማርቶማ ማቴዎስ ሶስተኛ የህንድ ማላንካራ ኦርቶዶክስ ቤተክርስቲያን ፓትርያርክ የጉባኤውን አስፈላጊነት በማውሳት ለአዘጋጆቹ ምስጋናቸውን አቅርበዋል። መረጃው የጀርመንና አካባቢው ሀገረ ስብከት ሚዲያ ነው። ብፁዕ አቡነ ዲሜጥሮስ በኩዌት ከኢፌዴሪ አምባሳደር ከሰይድ መሐመድ ጋር ተወያዩ። የሊባኖስ የተባበሩት አረብ ኤሚሬትና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ከኢፌዴሪ አምባሳደር ከሰይድ መሐመድ ጋር ስለ ኩዌት ደብረ ምሕረት አቡነ ተክለ ሃይማኖት ወቅድስት አርሴማ ቤተክርስቲያን ከኩዌት መንግስት ህጋዊ እውቅና ስለሚያገኝበት መወያየታቸውን ከሀገረ ስብከቱ ማህበራዊ ድረገጽ ያገኘነው መረጃ ይጠቁማል። ብፁዕነታቸው በነበራቸው ቆይታ ከሚመለከታቸው አካል ጋር በመተባበር እንዴት መስራት እንዳለባቸውም መክረዋል። በውይይቱ ላይ በቅድስት ቤተክርስቲያንና በኤምባሲው መካከል ያለውን ጠንካራ ግንኙነት የተነሳ ሲሆን ለአገልግሎቱ መሳካትም ክቡር አምባሳደር ሰይድ መሐመድን አመስግነዋል። የሰመራ ዩኒቨርሲቲ የአብይ ጾምን አስመልክቶ ለተማሪዎቹ ልዩ የማዕድ ማጋራት መርሃ ግብር አከናወነ። የሰመራ ዩኒቨርሲቲ መጋቢት 17 ቀን 2017 ዓ.ም የአብይ ጾምን አስመልክቶ ከቅዳሴ መልስ የኦርቶዶክስ ተዋሕዶ ተማሪዎችን ልዩ የማዕድ ማጋራት ፕሮግራም ማካሄዱ ተገልጿል። የምሳ ግብዣው የተከናወነው ተማሪዎች የዕለቱን የጸሎት መርሃ ግብር አካሂደው ከተመለሱ በኋላ በዋናው የተማሪዎች መመገቢያ አዳራሽ በተዘጋጀ ልዩ መርሃ ግብር ስለመሆኑም ተመላክቷል። መረጃውን ያገኘነው ከዩኒቨርሲቲው ማህበራዊ ድረገጽ ነው። ገዳማውያን በልዩ ልዩ የልማት ስራዎች ላይ በመሰማራት ከተረጅነት ወደ ረጅነት የሚያሸጋግር አሰራር መዘርጋት እንዳለባቸው ተገለጸ። ይህ የተባለው በሰሜን ወሎ ሀገረ ስብከት ላስታ ወረዳ ቤተ ክህነት የዋልድቢት ቅድስት ማርያም ወአቡነ ሳሙኤል ዘዋልድባ አንድነት ገዳም ለሚገኙ 50 ገዳማውያን በልማት ራስን መቻል ላይ ትኩረት ያደረገ ስልጠና ላይ ነው። ገዳማውያን በዓታቸውን አጽንተው ከመኖር ባሻገር ጠንካራ የሥራ ባህልን በመለማመድ እንዲሁም በልማት ስራዎች በመሳተፍ ራሳቸውን የሚችሉበትን መንገድ ለማመቻቸት ስልጠና መሰጠቱን የወረዳ ማዕከሉ የሙያ ገዳማትና የአብነት ትምህርት ቤቶች የአገልግሎት ክፍል ተጠሪ አቶ ብርሃን ሀብታሙ ገልጸዋል። የገዳሙ አበምኔት አባ ሄኖክ ሸጋው በበኩላቸው ገዳማት የጠንካራ የሥራ ባህል ማዕከል እንዲሆኑ የሁሉም አካላት አስተዋጽኦና ድጋፍ ያስፈልገናል በማለት ገዳሙ እንዲለማና በገቢ ራሱን እንዲችል ማህበረ ቅዱሳንም ሆነ ሌሎች አካላት ፕሮጀክቶችን በመቅረጽ ሙያዊ ድጋፋቸውን አጠናክረው እንዲቀጥሉ ጥሪ አስተላልፈዋል። መረጃው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል ነው። በማህበረ ቅዱሳን ጎንደር ማዕከል ለምስክር ጉባኤ ቤቶች ደቀ መዛሙርት ስልጠና እየተሰጠ መሆኑን አስታወቀ። ከአራቱ የምስክር ጉባኤ ቤት ለተውጣጡ 40 የመጻሕፍትና 19 የቅኔ በአጠቃላይ ለ59 ደቀ መዛሙርት ከመጋቢት 17 ቀን 2017 ዓ.ም ጀምሮ ስልጠናውን በመስጠት ላይ እንደሚገኝ ማዕከሉ በላከልን ዘገባ ገልጿል። በስልጠናው ላይ ዕቅበተ እምነት፣ ነገረ አበው፣ የክህነት አገልግሎት፣ ትምህርተ ኖሎትና መሰል ነጥቦች ላይ መሰጠታቸው ተገልጿል። በተጨማሪም የቤተ ክርስቲያንን ወቅታዊ ጉዳዮች እና በአገልግሎታቸው ብቁ የሆኑ ደቀ መዛሙርትን ማፍራት በሚቻልባቸው ጉዳዮች ላይ ትኩረት መደረጉ ተጠቅሷል። እየተሰጠ ያለው ስልጠና መጋቢት 21 ቀን 2017 ዓ.ም ይጠናቀቃል ሲል በማህበረ ቅዱሳን የጎንደር ማዕከል ሚዲያ ክፍል ባደረሰን መረጃ ለማወቅ ችለናል። ለዕለቱ የያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።